እንደምንዋላችሁ ተመልካቾቻችን ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። የክልሉን ስፖርት ወደ ተሻለ ደረጃ ለማድረስ በክልሉ የተቋቋሙ ስፖርት ፌዴሬሽኖች ከፍተኛ ሚና መወጣታቸውን የክልሉ ባህል ቱሪዝምና ስፖርት ቢሮ አስታወቀ። የአማራ ክልል የስፖርት ፌዴሬሽኖች ጠቅላላ ጉባኤ በባህር ዳር ከተማ እየተካሄደ ይገኛል። አንተነህ ተስፋዬ ተጨማሪ አለው። በአማራ ክልል 23 የስፖርት ፌዴሬሽኖች ተቋቁመው የክልሉን ስፖርት ለማሳደግ እየሰሩ ይገኛሉ። የፌዴሬሽኖቹ የስራ ጊዜ 4 ዓመት ሲሆን የስራ ዘመናቸውን አጠናቀው ላለፉት 1 ዓመት በላይ አዲስ የፌዴሬሽን ጉባኤ ሳይካሄድ በተለያዩ ችግሮች ምክንያት ቆይተዋል። ይህን ተከትሎም የክልሉ ባህል ቱሪዝምና ስፖርት ቢሮ አዲስ የፌዴሬሽን አመራሮችን መምረጥ የሚያስችል ጉባኤ አካሂዷል። ፌዴሬሽኖቹ ባለፉት 4 ዓመታት ያከናወኗቸውን ተግባር አፈጻጸማቸውን ገምግመዋል። ጥንካሬና ድክመታቸውንም ለይተዋል። ችግር አጋጥሞታል። ራሱ ስራ አስፈጻሚው በደንብ በተገቢ መንገድ ተሳልጦ እንደ በፊቱ በነበረው ተነሳሽነት እየሰራ አልነበረም። እስከታች ድረስም ለመድረስና ድጋፍ ለማድረግ እጅግ ያቅም ውስንነትም የሰላሙ መጠውቱም ጋር ተያይዞ ስራዎች አልተሰሩም። በዚህ መካከል ግን ውስጥ ሆኖ ያው ስፖርት ደግሞ በተወሰኑት አካባቢ ሰላም ባለባቸው አካባቢዎች እንዲከናወን ተደርጓል። ባህር ዳርም ደግሞ በአገር አቀፍ ላይ ለሚደረጉ ውድድሮችም በተወሰነ ደረጃ በተለይ የወንዶችን ቅርጫት ኳስ በማሳተፍ ረገድ ሚና ተጫውቷል። ውድድሮችን ሳይቆራረጡ ማድረግና የነበረውን ሻምፒዮን እንዲቀጥል ማድረግ እነዚህን እቅዶች በዋናነት ማለት ነው። በዋናነት እነዚህን እቅዶች ይዘን አቅደን በአብዛኛው እድለኛ አልነበርንም። ሀብት በማፈላለግም ላይ እጅግ በጣም ክልሉ ያለበት ሁኔታ ይታወቃል። የተለያዩ ፕሮጀክቶችን ቀርጸን ብንጠይቅም ብዙም ውጤታማ ያልሆንበት ሁኔታ አለ። ከስልጠና አንጻር ግን የተለያዩ ስልጠናዎች ዞኖች ራሳቸው እንዲያሰለጥኑ የተደረገበት ሁኔታ አለ። አቶ ሙልጌታ ሉሌ በአማራ ክልል ባህል ቱሪዝምና ስፖርት ቢሮ የስፖርት ማህበራት ማደራጃ ስልጠናና ውድድር ዳይሬክቶሬት ዳይሬክተር ናቸው። በክልሉ ያሉ ፌዴሬሽኖች የስራ እንቅስቃሴያቸውን ያለፉት 4 ዓመታትን አፈጻጸም ይገልጻሉ። ባለውም ሁኔታ ቢሆን የፌዴሬሽን አባሎቻችን አቅም በፈቀደው መጠን ጊዜያቸውን፣ ጉልበታቸውን፣ ሀብታቸውን በማደራጀት በማጠናከር በክልሉ የሚደረገውን የስፖርት እንቅስቃሴ ኃላፊነታቸውን ለመወጣት ጥራት ያደረጉበት ጊዜ ነበር። ግን ምቹ ነበሩ አሁን ያሳለፉት ብለን ደግሞ ስናይ በርካታ ችግሮች የነበሩበት እንደ ልብ ተንቀሳቅሶ ስራን መስራት የማይቻልበት ስለነበር ፌዴሬሽኖቻችንን ብዙ መኮነን የሚቻልበት አይነት አልነበረ። በነበራቸው ቆይታም የክልሉን ስፖርት ለማሳደግ ጥሩ አበርክቶ እንደነበራቸውና ጥሩ ስራዎችን ማከናወናቸውንም ተናግረዋል። የተወሰኑትም ቢሆን ደግሞ ሀብት የማምጣት የክልሉ ስፖርት እንዲታወቅ የማድረግ በሀገር አቀፍ ደረጃ ድርሻችንን እንድናገኝ የማድረግ ውክልና እንዲኖረን የማድረግ ስራዎችን አብዛኛው እነዚህ ስራዎች የሚሰሩ በፌዴሬሽኖች ነው። ስለዚህ ፌዴሬሽኖች የተሻለ እንቅስቃሴ እንደነበራቸው ለማየት ይቻላል። ስፖርቱን ለማሳደግ አዲስ ከሚመጣው የፌዴሬሽኖች አመራሮች በርካታ ስራዎች እንደሚጠበቁም ተገልጿል። ስፖርቱን ለማሳደግ ክትትልና ድጋፍ ማድረግ ይጠበቅባቸዋል። ተከታታይነት ያለው የታዳጊ ወጣቶች ስልጠና በክልላችን ወደ 8 ዞኖች አካባቢ በሶስቱም የእድሜ ካታጎሪ ከ13 ዓመት በታች፣ ከ15 ዓመት በታች፣ ከ17 ዓመት በታች እየተሰጠ ይገኛል። ይሄንን በሁሉም ዞኖች ላይ ስልጠናው እንዲሰጥ ማድረግ የተጀመሩ ስልጠናዎችን በተገቢ መንገድ እንዲሰጥና ጥሩ ስፖርተኞችን ለማፍራት መስራት ይኖርበታል። ስፖርቱን ለማሳደግ አዲስ ከሚመጣው የፌዴሬሽኖች አመራሮች በርካታ ስራዎች እንደሚጠበቁም ተገልጿል።